የፈለገ ነገር የፈለገ መባሳር ለምን አትሞትም? ድብን ለምን አትልም? ድብን ማለት ትችላለች አይደል? ብሬን በልታኝ የጠፋችው ህይወቴን በልታኝ የጠፋችው ስንት ቀን የነበረኝ ልጅ እኮ ነው ባዶ ያስቀረች። ምን እኔ ራሴ ቼክ አድርጌ አራገኩት 15 ቀን ሊቀራለች አንተ መስለኛለች እያልኩ ነው። ቅንጣት የሚያክል ነገር ስለሷ ምን የሚያገባኝ ነገር የለም። እሷ እኮ ምን እንዳደረገችኝ አንተ እኮ ታውቃለህ እኮ። ምን ታውቃለህ እኮ አቃሉ እንዳዘንኩ እኮ ቤካ ልብን ይሰራቃል። አትሰራ አይደለም አትጎዳ አይደለም። ግን ሰላም ውድ የቶፋችን ቤተሰቦች እንደምን ቆያችሁልን? እግዚአብሔር ይመስገን። ዛሬ እንግዲህ በቢካ ቻናል የመጣ እንግዲህ ያው ዛሬ በጣም በሚገርምና በአስደንጋጭ እኔንም በጣም ግራ በሚያጋባ ሁኔታ ነው የመጣሁት። በጣም ገርሞኛል፣ ግራም ገብቶኛል፣ ማድረገውም ነገር ጠፍቶኛል። ተመልካቾች እንግዲህ ያው የቢካ ቻናል የምትከታተሉ ሰዎች ስለ ቢካ በደንብ ታውቃላችሁ ብዬ አስባለሁ እና ትናንትና ያው የኔ ፍቅረኛ ሳምሬት ጠፍታብኛለች ታውቃላችሁ እና እሷን እየፈለግን ባለንበት ሰዓት ስልክ ተደውሎልኝ ከሱ ጋር እንደተለያየን አይታችኋል። በጣም ቸኩዬ ነበረ። ከሱ ጋርም ስለያይ በቤተሰብ ኬዝ እንደሆነ ነገር የተለያየ ነው እና እንደዛ ማድረግ ስለነበረብኝ ነው እንጂ ያ ምክንያት አሳማኝ ደግሞ ትክክል አልነበረም። ማለትም እውነት የለውም እና ተመልካቾቼ ዛሬ የመጣሁት በጣም በሚያስደነግጥ ነው። በጣም ማለት ነው ማለት ስትሰሙት በጣም መደነግጡ ይመስለኛል። ቤካ ከዚህ በፊት የሚወዳት የሚያፈቅራት የሚሳሳላት ብዙም መስዋዕትነት የከፈለላት ዮርዲ የምትባል ፍቅረኛ ነበረችው እና የምታውቁት ሰዎች ታውቁታላችሁ። አዲስም የሱ ሰብስክራይበር ከሆናችሁ ደግሞ ከሷ ጋር በጣም ብዙ ነገር ነው ያሳለፈው እና ዛሬ እንግዲህ እኔ ጋር ያለችው በጣም በሚገርም ሁኔታ ትናንትና ስልክ ሲደወልልኝ በጣም ደንግጬ ነበረ እና አላመንኩም ነበር መጀመሪያ እና እሷ ወዳለችበት ስፍራ ሂጄ ነበርና አለች ወደ ተባለበት ቦታ ማንነቱ ያልታወቀ ሰው ነው ቦታውን ጠቁሞኝ የሄድኩትኝ እና እሷ መሆኗን ያመንኩትኝ ቦታው ስደርስ ነው። ከዛ በፊት ፊልም ፕራንክ ምናምን ይመስለኝ እና በሰዓቱም ለሱ መንገድ አልፈለግኩም። ምክንያቱም ይህ ነገር ሆኖ ከሆነ ከባድ ነው በጣም ለሱ ሊረጋጋ አይችልም። በነፍስ ነው የሚፈልጋት ማለት ያደረገችው ነገር በጣም መልካም ስለሆነ በጣም ስለጎዳችው ለበቀል ነው የፈለጋት ብል ማጋነን አይሆንብኝም እና ቼክ ማድረግ ስለነበረብኝ ቀድሜ እዛው ቦታው ድረስ ሄጄ ነበረ እና አላመንኩም ሳያት ማለት እኔ ወርድን አውቃታለሁ ጓደኛዬ ነው ቤካና በጥሩ ሁኔታ አላገኘኋትም። ራሷን ጥላ በማይሆን መንገድ ላይ ራሷን ወርቃን ያገኘኋትኝና በጣም ደንግጬ ነበረ። በሰዓቱ ሊያም ነገር የሆነችም ምናምን ነው የመሰለኝ እና ሰዎችም ተረባርበው ምናምን ከኔ ጋር እንድትነቃ ሆነና ሐኪም ቤት ይዣት ሄጄ ነበረ። ሐኪም ቤት ይዣት ሄድኩኝ። እስከዛ ሰዓት ድረስ ቤካ ጋር አልደወልኩም። ምክንያቱም እንደዛ አሟት የሱ መምጣት አስፈላጊ ስለነበረ እንደዛ እንኳን አሟት ባመጣው ቤካ ቢመጣ ሌላ ችግር ወይ ደግሞ ሌላ ከባድ ነገር ይፈጠር ነበርና እዛ ሆስፒታል ሆና ነገሮች እንድታያረኳት ትናንትና ነበር የሆነው ነገር እና ትንሽ አዩዋት በደንብ መረመሯት ምናምን ኬዝም ስለነበረባት ትንሽ ነገሮችን ቼክ ለማድረግ ጊዜ ፈጅቶብን ነበረ። መጀመሪያ አካባቢ ደህና እንደሆነች ነበር ነገሩን። ከዛ በኋላ ግን የማይሆን ነገሮች ነገሩን አለኛና በጣም አስደንግጦኛል። ብዙ ድረስ አለው ከመነግራችሁ በላይ ማለት ነው። ማለት አንደኛ እሷ ከሱ ጋር ስትለያይ ብዙ ነገር አድርገው ነው የተለያዩት። እንግዲህ ታሪኩ የምታውቁ ሰዎች በደንብ ታውቃላችሁ። ኢቭን ለእሷ በጣም ብዙ መስዋዕትነት ሰው እስከማገት ድረስ ገብቶ ነበር ቤካና ራሱን እስከ መሳት ማለትም ራሱን ለማጥፋት ጫፍ ድረስ ደርሶ ነበረ። ራሱን በጣም ጎድቶ ራሱን ጥሎ ነበረ። ለእሷ ብሎ ነው የምላችሁ። እኔ እንደዚህ ከማወራው በላይ ነው ለእሷ መስዋዕትነት የከፈለውና አንደኛ እሱ ነው የእሱ ፍቅር በጣም ከባድ ነው። ሁለተኛ ደግሞ ስትሄድም ታማ ነው ሄደችው እሷ እና ነገሮችን ባጭው ለመንገር ሞክራለች ለኔ ማለት ነው እና ከሄደሽ በኋላ ደግሞ ድጋሚ ስትመለሳውን ብቶባት ነው የመጣችው።
ያማት ነበረ፣ በጣም አሟት ነበረ የዛን ጊዜ። አሁን ደግሞ እጅግ በጣም አስጊ ሁኔታ ውስጥ ያለችው እና በጣም ደንግጫለሁ። ምን ማድረግ እንዳለብኝ አላውቅም። ዶክተሮቹንም አማክሬያቸው ነበረ፣ ያለችበትን ሁኔታ ነግረውኛል። በጣም እንክብካቤ የሚፈልገው ሁኔታ ውስጥ ያለችው፣ አለበለዚያ ልናጣት ምንችልበት ሁኔታ ውስጥ ያለችው እና እሱም አሁን ቤካ መጥራት አይቀርም እና ሲመጣ ሁሉም ነገር ይሰማዋል። እንዲህ ነው ብዬ ልነግራችሁ አልፈልግም። ምክንያቱም እሱ ሲመጣ ይበልጥ እሷም ነቅታ ምናምን የምናወራበት ታይም ይደርስና ሁሉም ነገር ተሰሙታላችሁ። ሩም አስገብቼ ያስተኛዋት እና አቅራቢያችን ከሚገኝ አንድ ሩም ከሚገኝ ቦታ አስተኛዋትና ትናንት እዚህ ያደረችው እኔም እዚሁ በቃ ያደረኩት ምንም ማድረግ አልቻልኩም። ምክንያቱም እሷን ብቻዋን ትቻት መሄድ አልቻልኩም። ከሐኪም ቤት መጣሁ፣ የሚበላ ነገር ሰጠዋትኝ፣ መድኃኒትም ሰጠዋት ምናምን ነገር ሰው እዚህ መሆን ስላለብኝ እዚህ ቆዮ ማለት ነው። እና አሁን ቤካ ጋር ደውዬላታለሁ፣ ትንሽ ራቅ ብላለች እና እንደምታዩት ነው እንግዲህ ተኝታለች። አስተኝቻት ነው ያለሁትኝ ማለት ነው። እና አሁን ምን እንደማድረግ ግራ ገብቶኛል። እንዴት ብዬ የምነግረው? አቅራቢያ የሚገኙ ሰዎች ጋር ስደውል ነባጋም ደውዬ ነበረ። እሱም ራቅ ያለ ቦታ በስራ ምክንያት ሄዷል ማለት ነው። እና ግራ ገባኝ። ሳምሪ ደግሞ እንደነገርኳችሁ አጠገብ የላችም እና በጣም ግራ ቢገባኝ ጊዜ ነው ዛሬ እስቲ ምናምን ብዬ ካሜራ ያበሩላችሁ እስኮን ድረስ ካሜራችን ነበር። ትናንትም ሐኪም ቤት ስንሄድ ካሜራችን ነበር ማብራት፣ ግን ደንግጫለሁ። ልክ አይልም ነገሩ ከመነገራችሁ በላይ ማለት ነው። እና ውድ ተመልካቾች አሁን ቤካም እየመጣ ነው፣ እየመጣውን ብሎኛል። ግራ ገብቶኛል። እስቲ ካልሆነ እስቲ እሷንም አንቅቼ ቀፍቅሻት ወይ ደግሞ እስክትነቃም ጠብቄ ቢሆን ስለ ጉዳዩ አወራታለሁ። አሊያም ደግሞ እሱ እስኪመጣ ጠብቄ ከእሱ ጋር ሲያወሩ ጉዳዩ የምትሰሙት ይሆናል። ከተረጋጋልኝ ማለት ነው። የሚረጋጋልኝ አይመስለኝም። ምክንያቱም በምን አይነት ሁኔታ እንደተለያዩ ቢገባችሁ እውነት በጣም ከባድ ነው። የምታውቁት ሰዎች በደንብ ታውቁታላችሁ። እና ግራ ገብቶኛል እውነት የምነግራችሁ በጣም እኔ ቤካን ታውቃላችሁ፣ እስከዛ የተረጋጋ ሰው እንደሆነ የምታውቁት እኔን ሲያስታርቀኝ ከሳምሪ ጋር ምናምን ነገር እኔም የራሴን ጉዳይ ትቼ ተኩት። በቃ የሳምሪ መጥፋት ትቼ ሙሉ ሀሳቤ እዚህ ላይ ነው የሆነው። እና አሁን ምን ማድረግ እንዳለብኝም ግራ ገብቶኛል። ግራ ተጋብቻለሁ። እስቲ እሱ ሲመጣ ደግሞ የሚሆነውን ነገርና እሱ የሚለውን ነገር የምንሰማ የምናየው ይሆናል። አረጋግቼ ቀስ ብዬ ነግሬ ወደዚህ ለማስገባት እሞክራለሁ። እንግዲህ እሷም ከነቃች በሰላም እንዲያወሩ አድርጋለሁ። ካሁን ግን በእንደዚህ ሁኔታ ተኝታ ምናምን ነገር የሚመጣ ከሆነ መራበሽ ስለሚፈጠር ካልሆነ እስክትነቃ እንጠብቃለን። ግን እኔ እየቻልኩኝ አይደለም። ትናንት እንኳን ሳይደበቅኩትኝ በጣም ነው የሚጮህብኝ ይመስለኛል። እንዲህ ችላ የሚለኝ አይመስለኝም። ለምን አልነገርከኝም ብሎ የሚጮህብኝ ግን ይመስለኝ። ምክንያቱም ባህሉን ስለማውቀው ማለት ወዲያው እንዲነገር ይፈልጋል። ስለዚህ ጠዋት ደውሎኝ ነበረ ስለ ሳምሪ ሊጠይቀኝ። እሱ ያው ስለ ጉዳይ ስለማያውቀው እየፈለግኳት ነው፣ አላገኘኋትም ብዬዋለሁ። ብቻ እሱ እየመጣ ነው። ስለ ጉዳዩ ሲመጣ በደንብ የምናወራው ይሆናል። ተመልካቾች እንግዲህ በጣም የሚያስደነግጥ ዜና ነው። በእውነቱ ከሆነ ለእናንተም እንደሚያስደነግጥና ነገሩ ግራ እንደሚያጋባችሁ ተስፋ አደርጋለሁ። ግን በኋላ እሱ ሲመጣ ለሁሉም ነገር መልስ፣ ለሁሉም ነገር መፍትሄ እንደምናገኝ ተስፋ አደርጋለሁ። እንግዲህ ያው እግዚአብሔር ይጨመርንበትና ጉዳዩ እንደሚፈታ ተስፋ አደርጋለሁ። ምንም ነው ነገር የለም። እስቲ በጣም ብዙ ያለፉት ነገሮች አሉ፣ ወራቶች ሆኗል ከእሷ ጋር ከተለያዩና እስቲ የሚፈጠው ነገር እናያለን። ፈጣሪ ያውቃል። እሷን ከመቀሰቀሳት ትንሽ እንጠብቃትና እሱ ደረስኩ ምናምን የሚል ከሆነ እሷን ቀስቀሽ ማውራት ይሆናል። እስከዛ ግን እናንተ አብራችሁን ቆዩ። አናውን ስላደርግላችሁ ብዬ ስላለ ሁኔታ እስከ መጨረሻው ድረስ ቪዲዮውን እንግዲህ እያያችሁ ከኛ ጋር ጠብቁ። ምን ነው የምላችሁ፣ ሌላ ምንም የምላችሁ ነገር የለም። እንግዲህ ተመልካቾች እንግዲህ ያው ቤካም እየመጣ ነው፣ ደርሻለሁ ብሎኛል። እና አሁን ማድረግ ያለብኝ ነገር አንድ ነገር ምንድነው የወርዲ መቀስቀስ ነው። እና ያው አሳዝናኛለች፣ ምን እንደማድረግ አላውቅም። ተመልካቾች በጣም ቆየች ከተኛች፣ በጣም ደከማት። ማለት መንገድ ነው የወርቅ ያገኘኋት ነው። ዮርዲ እንደምታዩት በጣም ነው የገረጣችሁ ተመልካቾች። ያው ከምር እና ካሜራ ማቅረብልኝ አሳይበናል። በጣም እየገረጣችሁ በጣም እና አሁን መቀስቀስ እንዳለብኝ አላውቅም። ቀስቅሻት እንትን ልባት ወይስ ደግሞ እሱን አውርቼው እስከ አብረው ድረስ መስነቃ ከሆነ
ነቃች ካልሆነ ግን እዚህ እንዲተኛች እሱን በመጣ ይሻላል። ምክንያቱም በጣም አሳዘነችን ከምር ዮርዲ ተመልካቾች በቃ ምንም ማድረግ አልችልም ማለት በቃ ቤካ ጋር ልሂድና ደርሷል ልሂድ እሱን አውርቼው እስከዛ ድረስ ሳምንት ነቃች ብዬ አስባለሁ። ጭንቅ ነው ያለኝ ተመልካቾች በጣም ይጨንቀኝ። እሱ ጋር ልሂድና ስላውራው ከዛን ይዤ እመጣለሁ። እንግዲህ እንደምትነቃ ከዛ ተስፋ አለኝ። ካልነቃች ግን ምንም ማድረግ አልችልም። እስክትነቃም እንዲጠብቅ አደርገዋለሁ ወይ ደግሞ የሚፈጠው ነገር እንግዲህ ማየት ነው። እሱን ከዚህ በላይ መደበቅ ስለማልችል ተመልካቾቼ ማለት ነው። በቃ ተመልካቾቻችን ቆዩ። በቃ ቤካን ይዤ ወይ ደግሞ እዛው ሳወራው ምናምን ቪዲዮ ማባላችኋል። አብራችሁን ቆዩ። አረመንቲ ምንድን ነው ታስጨንቅሽ? አግኝታታል? አዎ ግራ ገባኝ። መጀመሪያ እስኪ እናውራና ከመውጣቱ በፊት አይለም አንድ የተሰጠ ነገር አለ። አሁን እንዲህ ነው አይደለም አሁን እኔ አይተሃል እንዴት እንደሆንኩኝ። ይኸው ሹራብ አለ፣ ጃኬት አለ። ሌሊቱን ሙሉ ስታቃሽ እዛ ሰላቢ ለሰላቢ ስታዞረኝ ነበር። ሌሊት ስንቀዠቀዥ ነበር ሌሊቱን ሙሉ አልተኛውም። በእናትህ አሁን አገኛታ ጉዳዩ ሳምሪ ያለች ነገር ለሊያ ከሄድ የሚፈለግኩ አንተም ማለት ምን ማለት አንተን ይመለከታል ጉዳዩ እና አንተ ልትረጋጋ በጣም እፈልጋለሁ። ከምን ጊዜውም በላይ ልትረጋጋና ከራስ ጋር እንድትሆን እፈልጋለሁ። እሱን ስንገባ እናየዋለን፣ ግን አንተ ራስህ ከእንደ ማለት አለብን እንዴ? አረምቴ በእግዚአብሔር እኔ አሁን እዚህ ሰዓት እንደዚህ ሌላ ሀሳብ ማስብበት ጊዜ አይደለም። ገብቶሃል? አሁን ሳምሪ የለችም ቤቷ አይደለም። ገብቶሃል? ሳምሪ ካገኘሃት ደግሞ ለምን ዋሻለሁ? ቤካ አላገኘኋትም። ለምን እነ ለብረዘ የመጣኝ አግኝቻታለሁ ብለህ እኮ ነው የመጣኝ እኮ። በቃ ቤካ እንዲህ እንደው አንተን የሚመለከት ጉዳይ ካልኩ በቃ አንተን የሚመለከታለሁ። ከእኔ ጉዳይ ከሆነ እንሂድ እንግባ እኮ። ተረጋጋ መጀመሪያ፣ አንተ ተረጋጋ እና ወሬ መጀመሪያ ይኸውልህ ለገብታ አሪ ምናምን ከምትልይ ነው ቤካ ያለ እንደዚህ መርዶ አይደለም ግን ቤካ አሁን ትልቅ ሰዎች ነን እና እኔም አንተም ትልቅ ሰዎች ነን። ማጋነን ነገሮችን ፊክስ የምናደርግበት መንገድ በመረጋጋት ብቻ እስከዛሬ ካየው ነገር ከደረሰብንም ነገር ረጋ ብለን ነገሮችን ፊክስ ማድረግ እንደምንችል አይተናል። ባሏሽ ነገር ማለት ነው። ስለዚህ አንተም አሁን ሊከሰቱ የሚችሉትን ነገሮች ፊክስ የምናደርገው በመረጋጋት ነው። ይህንን አስበን እንገባለን ማለት ነው። ሩም ማለት ነው። ከዛም በኋላ እኮ ምንድን ነው እኮ ነገር ያለው እኮ ምን ግራ እያጋባኝ ነው። ገብቶሃል አይደል? እኮ አሁን እኮ ኢቭን እኮ ዝም ብዬ አይደለም የማሆን ነገር ሳይገባክ እንኳን አልተረጋጋልኝ አልቻልክም። ምን እኮ ምን ያልከኝ ምን መጀመሪያ ሳምሪን እናገኛታለን። ሳምሪን አግኝቻታለሁ እና እዚህ ነበር። ታዲያ ምንድን ነው እንዴ? በእግዚአብሔር ምንድን ነው የምትለኝ? አሁን ንገረኝ። ያለውን ነገር ንገረኝና መግባትም ካለብን እንግባ። ግን እንግዲህ ችግር የለውም። አንተ መጀመሪያ ሰከን በል ቤካ። አሁን እዚህ ያህል ልትማት ያስፈልጋል። አንተ በእግዚአብሔር አንተና አዳሪ ሰማኝ የምታካብረው ነገር ምንድን ነው? ሰማኝ እኔ እኮ ግራ ገባኝ። አዳሪ እኔ የማውቀው እኔ ዛሬ ትናንትና ያደርኩት እዚህ እኛም ውጪ ነው ያደርነው። ከኔ ደግሞ እዚህ ነው ያደርኩትኝ እዚህ ያደርኩትኝ ሳምሪን ፍለጋ ሳይሆን ሻውን ገባ እንኳን እንግባ። በእግዚአብሔር እኔ ምን በጣም ይልክም ማርያምን አልተኛም። እኔም አልተኛውም እንቅልፌ እኔ ባንተ ምን ነው በደንኛ አልተኛም። እሺ በቃ አግኝቻታለሁ አልከኝ አይደል? እሺ እንግባ። እንረጋጋ ጀምረሽ ምንድነው የምንረጋጋው? ምን ሆነች? የሆነ ነገር አድርጋት ነው አምቲ እግዚአብሔር ምት ከዚህ በኋላ ምንም ነው ማያገባኝ ስላት ምንም ልጅቷ የሆነ ነገር ትሆንና ምንም ነው ማያገባኝ ምት እግዚአብሔር ያንተ ሌሊቱን ሙሉ ከሮቤል ጋር እንዴት እንደተንከራተት ነው የማውቀው። ለሰው አንተ ጠፋት። እሻውን ቀጥል ምን እናያት የምትወሩ ነገር ካለ ይሄ በጣም ይደከመኝ ምት እግዚአብሔርን ባየሽ በምሽቱ በረድ መሃል እሻውን ወደ ጉዳይ ግባ ብሎ እናት እሺ ወይ እንግባ በቃ እኔ ልግባ። የት ነው ሩሙ ንገረኝ በእግዚአብሔር ወይ በቃ ልግባ ነው አለቻ ተነስታለች። እንቅልፏን አልተኛችም ማለት ወይ ቤካ ተረጋጋሽ። አሁን አስገባው ችግር የለም። ምን ተረጋጋ ሰው ብዙ
አንደኛው ሳይለብ ቦታ ልከው ከባድኛል። እሷን ካገኘን ከአውርተናት ምናምን ያለውን ነገር እንጠይቃታለን። ያለውን ነገር ቢያንስ ታስረዳል። ለምን እንደዚህ ማድረጉ አስፈላጊ ከሆነ አንዴ ደግሞ አላገኘኋትም ትላለህ። ምንድን ነው አላገኘኋትም? አውቃንት በእናትህ ይሄ ፕራንክ ምናምን ከሆነ እንጂ እግዚአብሔርን ነው በጣም ነው የምንጠራው። እንዴ በጣም ነው ከሮቢል ጋር የለፋነው ትናንት ማታ ድረስ ሌሊቱን እንደዛ ስንዞር ለስንት ሰው ደወልን። ለስንት ሰው እሺ ለማንኛውም ነገር ምንድን ነው አንነሽ ሻላሽ አሮች ባየሽኝ በምሽቱ በረድ መሃል ባየሽኝ ተሸክሜ በድን አካል ባየሽኝ አንቺን ሳጣሽ እምነት ክብሬን ባየሽኝ ላልልቀና መሰበሬ በነፍሴ ተሞላ እናንተ ባትዘራጋ ምትሽ ጨለማ መሽጠር ሳሚ አይሳም ምን ሳምሪ እንደዚህ ብዬ አልፈልግም ማለት ነው። ግን ሳምሪ ምንድን ነው የምትለኝ? ምንድን ነው የምትለኝ? ተነሽ 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 ተነሽ! እያስመሰለች ነው ምንድን ምን አይነት ነገር ነው የምታደርገው? አሁን ተይታለች። ለከብሬት ነው የወሰደችው። አንተ ነው በእናትህ እያስመሰለች ነው። እያስመሰለች ነው። ማርያምን እያስመሰለች ነው።